ሰራዊት ቤተሰቦች እንዲብላችሁ ደህና ናችሁ? ዛሬ እንደው የዛሬው እንግዲህ ኬና አብርሃም ሰሞኑን ያው ብዙ ነገር እየተፈጠረ ነው። ነገሮች የዛሬው ግን በጣም የሚገርም ነገር ሁሌም በእኔ ስር ነው ያለው። ሁሌም እሱ ከኔ አይወጣም ብላ በኮንፊደንስ እያወራች የነበረችው እሷ ናት። ሁሌ ይለማመጠኛል፣ ከኔ የትም አይወጣም። እስቲ ማለት ነው ደውለህላት ወይ ሚላት ሰው አንድ ደህና ምክር የሚሰጣት የለም እኮ አንድ ደህና ምክር የሚሰጣት የለም። እስር ቤት ችግር የለውም፣ በዋስም በምንም ምን ያስፈተዋለሁ ችግር የለውም። አሁን ምን የራሴ ስፈልግ አስገባለሁ፣ ስፈልግ አስወጣለሁ። የትናንትና ቪዲዮ አሳያችኋለሁ። በዚህ ልክ አንቺ ያበሳጭሻል ማለት ነው። ሆናችሁ እርግጠኛ ነሽ? እንደዚህ ነው ሰላም መሆን፣ እንደዚህ ነው የሚያስነግር። እሱ አይደለም እሷ እንደፈለገች ነው። ትናንትና ብላ እያወራችሁ የነበረች ጸበል መውሰድ ከነበረብኝ እኮ እኔ መውሰድ ግን ምንም ቢሆን ሩታና እሱ በቃ ችግር የለውም። ከኔ ጋር መኖር ካልፈለግ ችግር የለውም። ግን ይሄ ወረቀት አልፈርም። ከዛ ልጄን በምፈልግ ሰዓት እንገናኝ። አለቀ በቃ። ይህን ነው የኔ ፍላጎት ማለት ነው። አልሄድም እያልኩኝ የነበረ ፖሊሶቹ ትናንትና የሁሉ ነገር ሲያደርጉ አልሄድም እያልኩበት የነበረበት ምክንያት ይሄ ነው። በቃ አለቀ። እንደዛ እስከምደርስ ድረስ እኮ እልህ ያጋባኝ አንተ እንጂ እኔ አይደለሁም። በስነ ስርዓትና በክብር መጥቼ ጠይቄያለሁ። ፈረምኩልሽ። ከዛ በኋላ ምንድን ነበር ፕላንሽ? ንገሪኝ። በቃ እናንተ ነገር አንገናኝም። እኔም የራሴ ኑሮ እኖራለሁ ከልጄ ጋር እንደፈለግኩኝ ለልጄ የሚያስፈልገውን ነገር እያደረግኩኝ የራሴን ህይወት እቀጥላለሁ። አንተም ያው እንደዚህ አይነቱን የሚያስደስትን ህይወት ትቀጥላለህ። ከላስ በመጣው ቁጥር እንደፈለግሽ እያደረግሽ እያባረርሽ በመጣው ቁጥር አይንሽን እያዞርሽብኝ እንዴት ብዬ ነው አንቺን መቅረብና መግባባት የምችለው? አብሔርም እንግዲህ ሩታ ልክ አይደለሽም ትክክል አይደለሽም ብያለን ነው እንግዲህ በቃ እኔ ሩታ የማልፈልገው ቢሆን እንደዚህ ትመጣለችም ብዬ አላስብም። ማለት አብርሽም በትክክል ነው የምትፈልገው፣ በትክክል ነው። መጠቀም እንችላለን፣ መግባባት እንችላለን፣ ማውራት እንችላለን። አንድ ቀን ሰጥተውናል። ሩታ በእግዚአብሔር በእናትሽ አታስጨንቅኝ። እኔንም እንዴ ለምን ሆኔ ነው የምታስጨንቅኝ? ቆይ ዛሬ ተጫወተች። በቃ ተይው፣ በቃ የነገን ቀጠሮ ተሰጥቶናል አይደል? ሄደ እወጣለሁ፣ ችግር የለውም አይልም እንጂ ደግነቱ እወጣለሁ ውጭ የሚገርም ነገር ነው የተሰራው። በጣም የሚገርም ነገር ነው፣ የሚደንቅ ነገር ነው እና በጣም ነው እኔ ራሱ የገረመኝ ማለት ነው። እንግዲህ በሩታም ቻናል ተለቋል፣ በአብርሃምም ቻናል ተለቋል ማለት ነው እና በጣም ይገርማል። እንግዲህ አብርሽ ማንን እንደሚመርጥ እናያለን ማለት ነው። ማንን እንደሚመርጥ ማንን አብልጦ እንደሚያፈቅር አሁን ይለያል ማለት ነው። ራሱ በጣም ነው የገረመኝ። አንዳንዴ የሰው ልጅ እንደው በጣም ነው የሚገርመው። ታሰረም ማሳሰረችውም የልጁ እናት ነች። ከልጁ እናት ማንም የሚበልጥ የለ ብዬ ነው የማስበው። ሁላችሁም ግን አቤል እንደዚህ መሆን የለብህም ብዬ ነው የማስበው። ከሁለቱ ማንም እንትን የሚል የለም። ከኔም ጋር አብሮ አይገናኝም ማንንም። እሱ ጎን ወደ ሩታ ተሄደ ከእሱ ጎን አንሆንም እያሉ ነው። አሁን ደግሞ ውጭ እየወዳለው እያለች ነው። የውጭ ሰው ትሄዳለች ወይስ አትሄድም የሚለውን እስቲ እናያለን። ውጭ ሰው ተሄደች እስቲ እናያለን ብለን እናስባለን። እና በነገራችን ላይ አንዳንድ የሚከሰቱ ክስተቶች እንትን ናቸው። ሁሉም በጊዜው የሚሆነው ሁሉም በጊዜው እንትን ይላልና ሳይታስቧቸው እንትን ውስጥ አትግቡ፣ ውልህ ውስጥ አትገባቡ። ልጁን ደግሞ ግራ አታጋቡት። እንደማልፈልገው ያንን ድራማውን ተሰላች በኋላ እንደማልፈልገው እኮ በፊትም ነግሬሻለሁ አለቻት። ከአንቺ ጋርም እንዳይሆን ብዬ ነው እንጂ አልፈልገውም ብላለች። እሱ እንኳን ትፈልጊዋለሽ ሩታዬ፣ የልጅሽ አባት አይደል እንዴ? እንዴት አትፈልጊም? የልጅሽን አባት ግዴታ ነው መፈለግ አለብሽ። የልጅሽን አባት ምንም ቢሆን የልጅሽ አባትን ስለዚህ የልጅሽን አባት ትፈልጊዋለሽ ማለት ነው። እንደምትፈልጊው ደግሞ እርግጠኛ
እርግጠኛ ነኝ። ስለዚህ ልጅሽ አባት ነው። ምንም ቢሆን ብዙ ነገር አሳልፋችኋል፣ ብዙ ነገሮች ታልፈዋል። ግን ትናንትና እንደዛ ሲለምንሽ እምቢ ብለሽ መተሽ እሱ ነው የተምታታበት። እሱ አሁን እንደዛ ብለሽ ብትመጪ ኑሮ ትናንትና ያንን ነገር እንትን ባትይው ኑሮ አብርሃም ሩታን ነው የምፈልገው ብሎ እንትን ይል ነበር። ስለዚህ ያው የትናንቱ እንትን ስላለችው ምርጫ ውስጥ አልገባም። ሁለታችሁንም አልፈልጋችሁም አላችሁ። ሁለታችሁንም አልፈልግም፣ በቃኝ በቃኝ በቃኝ፣ አምሮቷል። ውይ ትክክል ነው፣ አምሮቷል። ሰልችታችሁታል። ሴቱ እኮ እንደው ውይ አይን አወጣ ሴቱ። ይችማ አይን ተወጣች ቆይታለች። አይን ታወጣች ቆይታለች። አንተ እዚህ ቤት ባዝሊን እንጠቀማለን እንዴ? ከነዚህ ምን ባዝሊን ዋለጋ አይን ታወጣች ቆይታለች ማለት ነው። እናንተ ምን በልቶት ነው ግን ባዝሊን ያለቀው? ሁሉ ነበር ስማ። እና እንግዲህ ወጣዬ በልጂ አብሬሽን አትስጭ ለእንትን ማለት ነው። ለዚህ ዱርዬ አትስጭ። እሱ አሁን እንዴት እንትን እንደምለው አሁን ከሮሙ ትሄዳለች። አሁን ተከትለውት ነው የሚሄዱት። ምንድን ነው የሚንኮሻኮሹ? አንተ ክፍሌ ውስጥ ነው ገብቷል። ጉድ የሚያንኮሻኮሽ ነገር አለ። ንፋስ ነው፣ ኃይለኛ ንፋስ አለ እዚያው። እና በሚገርም ሁኔታ ሩታዬ እንግዲህ እስቲ ማን እንደሚያሸንፍ እናያለን ገና አባራው ጤሰ ራቭሊሽን ከሁለት ሊካፈሉት ነው። ሄልሚላ እና ሩታ ራቭሊሽን ሊካፈሉት ነው የሚባለው። ምንድን ነው የሚባለው? በእናታችሁ እስቲ ምን ነበረ? ሊሰነጣጠቁት ነው መሰለኝ። ሊከፋፈሉት ነው ለሁለት ወይ ውሃ መጠጣት እንዴት እንደናፈቀኝ እላችኋለሁ። ሌሊቱ እዛ ውሃ አልጠጣም ነበረ። እና ውድ ቤተሰቦቼ እኔ በበኩሌ በጣም ግራ ገብቶኛል። ሌላ ለምን ገባሽ እንዳትሉኝ። ምንድነው ይሄ ሁሉ? ምን ሄልሚላ ይሄ ሁሉ ምን እንትን አስባላት? ለምን ከልጁ እናት ጋር እንዲታለቅ አትፈልግም እንዴ? ከልጁ ጋር እናት ጋር እንዲታለቅ አትፈልግም ወይስ ምንድነው ችግሯ? ችግሯ ምንድን ነው? እና ብለሽ እንግዲህ ነገ ደግሞ ምን ይዘው እንደሚመጡ እናያለን። የነገውን ደግሞ እናያለን ማለት ነው። የነገውን ድራማቸው እናያለን። እሱ ነው የምናየው። ነገ ምን ይዘው እንደሚመጡ እናያለን። ገና እናያለን። ቆየት ላስቀምጠው እናንተ ብርድ ልብስ ነው የተሰጠኝ። አሁን ብርድ ገብቷል። ወይኔ ይህንንም እንደው ኢትዮጵያ ነበር ይዞ መሄድ እንዴት እንደሚሞቀው። ለማንኛውም ውድ ቤተሰቦች እኔ ግራ ገብቶኛል የእነሱ ነገር። እናንተስ እንደኔ ግራ ገብቷችኋል? ወደ ቅልፍ የመቷል በላላችሁ። ይህንን ትል ስራና ልተኛ ብዬ ነው እንጂ ቻናሌ ሞቴት ብሏል። በእናታችሁ እንደው ወይ ሰሞኑን ወሬ አመለጠኝ። ምን ላድርግ ብላችሁ ነው? የለሁም ነበር ለወሬ እንደዚሁ ቅለጥ ያለው እንትን ሲያመልጠኝ ፏ ብላ እኮ ነው። ሰሞኑን ሩታ ተቀይራለች ማለት ነው። እቺ ሆዷን ማጥፋት አለብሽ። ሆድሽ ቦልጭ ልጄን ጥሌ ነው የመጣሁት። ያብልሽ ልጅ አይደለን። እሱም ፏ ብሎ ጠበቃት፣ እሷም ፏ ብላለት መጣች። አረወላንም በኮ እንግዲህ ያው ፍቅር ሊታደስ ሲል ነው እንደዚህ የሚኮነው።
ፍቅር እንደ መጀመሪያ ፍቅር ሊመጣ ሲል ነው እንደዚህ የሚኮነው ማለት ነው። እና ያው ሁለታቸውንም አልፈልግም ብሎ ጥሏቸው ወዷል ማለት ነው። በጣም የሚገርም ነገር ነው እንዴ! ሊሰነጠቁት ነው እንዴ? ልጁን ሊሰነጠቁት ነው እንዴ? አሳስልሃለች እኮ እንትን ብልሃለች እኮ ብትለው ማሰባትም አልኩት። አልሰማችም። እኔ አንቺን መስሜት የለኝም። እኔ ካሁን በኋላ እኔ የሩታ የልዬ ብቻ ነኝ ብሏል። በቃ አብለሽ በቃ አምሮሯል ማለት ነው። አምሮሯል። አንቺ ከመሀላቸው ውልቅ በይ፣ ውልቅ ይዘሽ እዛ ካቤል ጋር እንዴ፣ አቤል ጋር አትጠመጠሚም እንዴ? አንቺ ምን ሆነሽ ነው? አቤል አለልሽ አይደል እንዴ? እንዴ ከአቤል ጋር ሁኚ እንጂ የኔ እናት፣ አይዞሽ አትጨናነቂ። አቤል እስካለልሽ ድረስ ከአቤል ጋር ሁኚ። ይሄ ደግሞ የልጅ አባት ነው። ለቀቅ አርጊው፣ ለቀቅ አርጊው። ምን ነው አዲሴ ብላለች ማማ አዲሴ። ስለዚህ ልጁን ለቀቅ አርገሽ ከአቤል ጋር ሁኚ። ሩታዬ ወደ ባለቤትሽ ተመለሽ። እውነቴን ነው የምልሽ፣ እውነቴን ነው። ከባለቤትሽ ጋር ሁኚ።